ከክብነት ወደ ነጥብነት የሚል አንድ ሐሳብ ጠዋት ስነሳ ከዚህ በፊት የጻፍኩትን አስታውሼ ነው። ይሄንንም ለማለት የፈለኩት እኔ ዶክተር አሻግሬ ዘውዱ በብዛት እንግዲህ በጥናት በምርምር በቆየሁባቸው ጊዜዎች ውስጥ ኢትዮጵያን በጣም እሽከረከራት ነበረ። ከትግራይ ጀምሮ እስከ ሶማሌ፣ አፋር፣ አርባ ምንጭ፣ ባህር ዳር፣ ጎንደር፣ ወሎ፣ ደሴ፣ ባሌ አገሪቷ ላይ ያሉበት ቦታዎች፣ ቤኒሻንጉል ያልሄድኩባቸው ቦታዎች ከጋምቤላ በስተቀር እነዚህን አካባቢዎች በስራ ምክንያት ብዙ ተዟዙሬ ሰርቻለሁ። በእድሜ ልኬ እንግዲህ ከአንድ አገር እስከ አንድ ሀገር እየተንቀሳቀስኩ ሰራ ነበርና ካለፉት ቅርብ ጊዜያቶች ውስጥ ጀምሮ ግን የስራ እንቅስቃሴዎች ከነዚህ ርቃቶች ከክብነት ከርቀት ወጥተው እንደ ውሃ ሽክርክሪት ዞሮ ዞሮ ወደ ቤት ውስጥና ወደ ሰፈር ውስጥ አካባቢ እየቀረው መጥቻለሁና ይሄ ሆኖ ደግሞ በምክንያት ኢትዮጵያ ባለችበት ሁኔታ ውስጥ የአንዳንድ የጸጥታና የእንቅስቃሴ ገደቦች ችግር ስለነበረ በእንደዚህ አይነት ምክንያቶች ያቺ የምናቃትና የምንዞርባት ኢትዮጵያ እያሰጋች መታለችና እንደዚህ አይነት እንቅስቃሴዎች መገደባቸው በዘላቂነት እንዴት ነው የሚሆነው የሚለው በጣም እያሳሰበኝ መጥቷል። ስለዚህ እኔም በስራዬ እንግዲህ የደረስኩበት ደረጃ ብዙ ማህበረሰቡ ጋር መሰራው ስራዎች ነበሩ። በቅርቡም በነበረኝ የወተት ፕሮጀክት ውስጥ ከ4-5 ዓመት በፊት ያለምንም ችግር ብዙ መንቀሳቀስባቸው ቦታዎች ነበሩና ህብረተሰቡም በበጎነት ተቀብሎ ለመጣ ነው ስራና ለማገዝ መሆኑን ተረድቶ በጣም አኮሞዴቲቭ እና እንግዳ ተቀባይ ሆኖ ብዙ ስራዎችን ሰራ ነበር። አሁን በቅርብ እንኳን እስከ አዳማ ድረስ መኪና ነድቼ ሄጄ አዳማ ድረስ እንኳን ተሰብስቤ የመጣባቸው ወቅቶች ነበሩና እነሱም ከአንዳንድ ስጋቶች ጋር ተያይዞ ድሮ አስተማሪ ያለው ሐዋሳ ዩኒቨርሲቲ ራሱ እንኳን ኮርስ ለመስጠት በመኪናዬ ያለምንም ስጋት ነድቼ መጥቼ እንቀሳቀስ ነበርና እንደዚህ እየታፈኑ መሄዱ ከርቀት ከነበረው ሽርክርክር ሰርክል ውስጥና ከሰፊው ነገር ውስጥ ወተን መቼ ነው እዚህ ትንሿና ነጥብ ዋጋ የደረስነው የሚለውን ነገር ላይ ነው ዛሬ ሐሳብ መስጠት የፈለኩት። በተለይ ልጆች ስላሉኝ አገራቸውን የበለጠ ቢያውቁ ተሽከርክረው ቢረዱ ብዬ በጣም ቆጫለሁ፣ ይቀናለሁ። ብዙ ቦታዎች በፊት እንግዲህ ለመዝናናትም ወደ ሰውደሬ ወደ ተለያዩ አካባቢዎችም ይያቸው የልኩበት ዘመን አለና ልጆቻችን ከዚህ ሀገራቸውን ከማወቅ ያለውን ገደብና እንቅስቃሴ ከከተማ ካራቀ በፍርሃት እንቅስቃሴ ውስጥ መውደቃችን ተገቢ ነው ወይ የሚለው ሁሌ እንደ ወላጅ እንደ አንድ እንደተማረ ሰው ያሳስበኛልና እናንተ ጋር ያለው ሐሳብ እንዴት ነው ለመጠየቅ መፈልገውንና ሙሉ ጽሁፌን ያው እንግዲህ አሁን ትኩረት እየተደረገ ያለው እኔ ላይ በፊት በእንግሊዘኛ ስለምጽፍ ብዙም ሐሳቦች አይታወቁም ነበር። ግን አሁን ወደ ቲክቶክ ፕላትፎርም ከመጣው በኋላ ግን የምናገራቸው ሐሳቦች በጠቅላላ ትኩረት ያገኛሉና ዛሬ ያመጣሁት ነገር ሳይሆን ጽሁፉንም የሊንክድን ፔጅ ወይም የፌስቡክ ፔጅ ውስጥ ወይም ቲክቶክ ፔጅ ላይ በእንግሊዘኛ ነበር ማጋራው። ግን አሁን ወደ ቲክቶክ ፔጅ የራሴን መንገድ ጀምሬ ያሉኝን ሐሳቦች ጤነኛ አይምሮ ለመያዝና ውስጥ አስቀርተ ከመንገብገብ ሼር ማድረግ ከጀመርኩም በኋላ ግን ብዙ ሰው ይከታተልና እናንተ ጋር ያለው ስሜት እንዴት ነው? አይቆጫችሁም ወይ? እንዴት ነው ልናስተካክል የምንችለው? በዘላቂነት ራሳችንም እንደዚህ አየር አጥሮን ማለት እኔ እንግዲህ ማምነው ይሄን ያህል 20 ዓመት ትምህርት ስማር አገር አገለግላለሁ ብዬ ነው። የብዙ የውጭ ሀገር እድሎችም የመውጣትም ቢኖሩ ለሀገሬ ባለኝ ፍቅርና በማገልገል እዚሁ ተከብሬ ሙያዬን አገልግዬ እሰራለሁ ብዬ ነው ማስበውና አሁን ግን ብዙ ዕውቀት አለኝና ይሄን ዕውቀቶች ግን መሬት ላይ ለማውረድና ለመንቀሳቀስ ገና ሳስበው ቤተሰብ ኃላፊ ስለሆንኩኝ እነዚህን እንቅስቃሴዎች ለማድረግ ገደቡ በጣም ጠቦ
እንግዲህ ከነበረው ሁኔታ ከአንድ ጫፍ የኢትዮጵያ ጫፍ እስከ አንድ ጫፍ የኢትዮጵያ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ መንቀሳቀስ ብዙም አሳስቦኝ አያውቅም ነበር። አሁን ግን እንቅስቃሴዎቹ በጣም ተገድበዋልና ይሄንን እስኪ እንወያይበትና በዘላቂነት ግን ለልጆቻችን ወደፊትም አገራቸውን አውቀው የተሻለ ትውልድ ሆነው እንደኛ ለሀገራቸው ወዳድ እንዲሆኑ ከፈለግን የጸጥታና የሰላሙን ጉዳይ በጣም አጠናክረን እኔ ለመንግስት ብቻ አይደለም ሁላችንም ተራርተን እያመጣብን ያለው ጉዳት ልማታነት ልማት ማምጣት መስራት የምግብ ውድነት የኑሮ ውድነት እየመጣ ያለው ምርታማነት ግብርና እየቀነሰ ያለው እኛ እንደኛ ያለውን ባለሙያዎች መሬት ወርደን ህብረተሰቡን ምርታማነቱ እንዲጨምር እንዲያግዝ ማድረግ ያልቻልነው በእንቅስቃሴ ገደብ ነው ብዬ አስባለሁ። አንዳንድ አካባቢዎችም ከኛ ጋር የሚሰሩ ሰዎች የመታገት የመያዝ እድል አንዳንድ ቦታዎች ላይ በነፃነት ይሄድባቸው የነበሩ ዩኒቨርሲቲዎች ማታ እንኳን 1 ሰዓት ወይ 2 ሰዓት ሁሉም ሰው ግባ ተባብለን ህብረተሰቡን እንኳን ሳናቅበት ምን መጣበት ሁኔታዎች እየተፈጠሩ ነውና በዚህ ላይ ያላችሁ ሐሳብ ምንድነው ለማለት ነው። ለሀገሬ እንግዲህ የምመኘው አሁንም ምርጫ ሰኞ አለ። ይሄ ምርጫ እንግዲህ ሁሉንም አካታች በሆነ መልኩ በሰላማዊ መንገድ አልፎ ያሉት ችግሮች ተቀርፈውና ሀገራችን ደግሞ አሁን ካለችበት ሁኔታ በተሻለ መልኩ ደግሞ ልትቀየርበትና ልትሻሻልበትና የአእምሮ ሰላም ሁላችንም አገኝተን የምንቀጥልበት ደረጃ እንደርስ እግዚአብሔር ፈጣሪ እንዲረዳን ይሄንን ደግሞ ለማድረግ ሁላችንም ወደ ራሳችን ተመልክተን የምናረገው ነገር በመንግስት ላይ ብቻ ማሳበብ ሳይሆን እንደ ግለሰብ እኛስ ያጠፋነው ነገር ወይ ስለዚህ የደረገን የራሳችን በደል ኃጢያት ግፍ የለም ወይ የሚለውን ማየትና እነዚህ ነገሮች እንዲሻሻሉ ሁላችንም ከመንግስት ጋርም ከራሳችንም ጋር በመንሰራበት ተቋምም ባለንበት የህብረተሰብ አካባቢም የተሻለ ነገር አይተን አሁን ካለልበት የሰፈር ውስጥ ውሎና አዳር እንቅስቃሴና አየር ካጠረው ነገር ወጥተን ሰፋ ወዳለው አየር ወዳለበትና ኢትዮጵያን በፈለግነው ሁኔታ ራሳችንን ተንቀሳቅሰን ልጆቻችንን ተንቀሳቅሰው ያ ደስ የሚለንም እናሳልፍበት አንዱ ባህል ከሌላው ባህል ጋር አንዱ አካባቢ ከአንዱ ጋር በማየት ይመስለኛልና ግን እንደዚህ ጠበን በየቀኑ ስጋ ቤት ተቀምጠን በመጮህ በመደነስ በመጨፈር ብቻ ህይወትን መጨረስ ተገቢ አይመስለኝም ብዬ ነው ማስበውና ጠበን ከመዝናኛ ቦታዎች ከሰፈር ከአካባቢ ከማሳለፍና ከመገደቦተን ደግሞ 5000 6000 ጥሬ ስጋ ቤት ከማሳለፍ እኔ የምመኘው ለህይወታችንን ጤንነት ከምግብ በላይ ከአይምሮ ደስታ ስለሚመጣ የአይምሮ ደስታ ደሞና አየር ንጹህ አየር ወደምናገኝበት ኢትዮጵያን ወደምናይበት ወደምንዝናናበት ከመስራት በተጨማሪ ደግሞ ቅዳሜና ወድሜ የተፈጠረው ጊዜ እንድናርፍ እንድንዝናና አእምሮ ህሊና እንዲኖረን ነውና ወደዛ የምንመጣበትን ነገር እንዲያመጣልን እንመኛለሁ። አመሰግናለሁ። ወተሽ በምስራቅ አንቻለን ጀንበር አንዳርቂንና ጠላትሽ ይፈር የቦረኩበት በልጅነቴ የያኔው መልክሽ ብቅ ሲል ፊቴ እየመለሰ ወደ ትላንቱ ናፍቆኝ በብርቱ ትዝ አለኝ ጥንቱ